የተገናኘንበት ዋና ጉዳይ ከአባቶቻችን ለልጆቻችን በሚል መሪ ቃል በጥቅምት 16 በጊዮን ሆቴል ላይ ስለሚዘጋጀውና በቨርቹዋልም በዓለም አቀፍ ደረጃ ስለሚካሄደው ጉባኤ ነው። ይህ ጉባኤ የሚካሄድበት ምክንያት በደቡብ ጎንደር ደብረ ታቦር ደብረ ልዑላን መድኃኔዓለም ቤተክርስቲያን ባለው የአራቱ ጉባኤያት ግንባታና መሰል ጉዳዮች ምክንያት ነው። እንግዲህ ይሄ ጉባኤ ቤት ጥንታዊ ታሪክ ያለው ዛሬም ያንን ታሪኩን ይዞ እያስቀጠለ ያለ ጉባኤ ቤት ነው። ከጥንቱ ከመሰረቱ ለመነሳት ደብረ ታቦር ደብረ ልዑላን መድኃኔዓለም በታላቁ መሪ በአፄ ቴዎድሮስ ዘመን የተተከለ የእሳቸው ትክል ነው። በ1851 ዓመተ ምህረት ነው ቤተክርስቲያኑ የተተከለው። ቤተክርስቲያኑ ሲተከል እዚያው አብሮ ጉባኤ ቤትም አብሮ የመጻሕፍትም የድጓም ያቋቋምም ሁሉም የቤተክርስቲያናችን ሙያዎች አብረው በዙሪያው እንዲኖሩ አፄ ቴዎድሮስ አድርገው ነበርና ከነዚያ መካከል የጉባኤ ቤቱ ወይም የትርጓሜ መጻሕፍቱ እና የቅኔው መምህር በአንድ ላይ ሁለቱን በመምህርነት ያስተምሩ የነበሩ መምህር ዳንኤል ናቸው። መምህር ዳንኤል ቅኔውንም መጽሐፉንም ሲያስተምሩ ከቆዩ በኋላ እዚያው በምናኔ አረፍተ ዘመናቸውን ገጥተዋል። አጽማቸውም ከዚያው አርፎ ይገኛል ማለት ነው። ከእሳቸው ጀምሮ ለአራት በተከታታይ የመጻሕፍት መምህራን ሲያስተምሩበት እንደቆዩ የታወቀ ታሪክ ነው። እንዲያው በስም ለመጥቀስ የጉባኤ ቤቱን ከትናንትናው ስንመጣ መምህር ዳንኤል የመጀመሪያው ናቸው። ቀጥለው ሐዲስ ተክሌ ይባላሉ። ብሉይ ተክሌ፣ አለቃ ተክሌ፣ ሐዲስ ተክሌ የሚባሉ በደብረ ታቦር ሶስት ተክሌዎች በአንድነት የነበሩበት ጊዜ ሲሆን ብሉይ ተክሌ በደብረ ታቦር ኢየሱስ፣ አለቃ ተክሌ በደብረ ታቦር ኢየሱስ ያቋቋሙ ሊቅ ናቸው። ሐዲስ ተክሌ በደብረ ታቦር ደብረ ልዑላን መድኃኔዓለም የሐዲስ መምህር ሆነው በአንድ ላይ ነበሩ። ደብረ ታቦር በዚህ ጊዜ በሊቃውንት ያበበችበት ነው ተብሎም ይነገራል በታሪክ። ከሳቸው ከሐዲስ ተክሌ ቀጥሎ እዚያው ደብሩ ላይ የነበሩ መምህር ዲበኩሉ ይባላሉ። ከሳቸው ቀጥሎ መምህረ መምህራን አለቃ በዛብህ ይባላሉ። እንግዲህ እነዚህ አራት አንጋፋ መምህራን በደብሩ ላይ የመጻሕፍት ትርጓሜ ሲያስተምሩ ከቆዩ በኋላ በተለይ መምህረ መምህራን አለቃ በዛብህ በተለያዩ ምክንያቶች ወደ አዲስ አበባ መጥተው ሜክሲኮ ልደታ እያስተማሩ መላ ዘመናቸውን ጨርሰዋል። ያኛው ጉባኤ ቤት ግን የደብረ ታቦሩ ማለት ነው ከ100 ዓመት በላይ ታጥፎ ወንበሩ ታጥፎ ቆይቶ ነበረ። እግዚአብሔር ሲወድና ሲፈቅድ በ2011 የካቲት 25 ቀን እንደገና ያው አምስተኛ መምህር ሆኜ እኔ የዚያ ጉባኤ ቤት እንደገና ማስተማር ጀምሬያለሁ ማለት ነው። ወልደ ነጎድጓድ ተሰመይከ ዮሐንስ ወልደ ነጎድጓድን ባመሰገነበት አንቀጽ የምስጢር ባለቤት ተብለሃል። አብይ ወንኩር አድመጽከታይ ተሰማይ ከሰማይ በታች ልውጥና ድንቅ ሆነ ቃልን ተናገርሃል ማለት ምስጢረ ስጋዌን ቀዳሚው ቃልን ስለተናገረ እንዲህ ብሎ አመስግኖታል። ከዛ በኋላ ምን ይላል? እይመውት ቃልከ ዮሐንስ ወልደ ነጎድጓድ እንዲህ ብለህ ያስተማርከው ያንተ ትምህርትህ ለዘላለሙ አይሞትም። ርስ ወሞአይል ይሃድቅ ቃላቲከ የዘመን ብዛት እርጅና ትምህርትህን አይለውጠውም አይገድለውም። ትምህርትህ አይሞትም አያልፍም። ነዋ መጠነዝ ጉባኤ ቅዱሳን ኖሎት በጸሐቤከ እነሆ ንዑዳን ክቡራን የሚሆኑ የሊቃውንት አንድነት ካንተ ዘንድ ተደረገ ይላል። ልክ ወደዚህ ጉባኤ እንመልሰውና ዮሐንስ ወልደ ነጎድጓድ በተናገረው ምስጢረ ሥጋዌ ትምህርት እንዲህ እንደተመሰገነው በሊቁ በቅዱስ ቄርሎስ እሳቸውም እውነት ለመናገር አንድ ያብነት ተማሪ እንዲህ አይነት እቅድ አቅዶ እንዲህ አይነት ፕላን ነድፎ ባለንበት ዘመን አንዳንዶቻችን ካለንበት አጥቢያ በማንወጣበት ሰዓት መምህረ መምህራን በጻግን ያን ጉባኤ ከሀገር አቀፍ አልፎ ዓለም አቀፍ ጉባኤ ቤት እንዲሆን ለማድረግ የሚሰሩትን ስራ በአይናችሁ ሄዳችሁ ብታዩ ትገረማላችሁ። እኔ እስካሁን ድረስ ያብነት መምህራን በብዛት የሚታወቁት የመጡትን ደቀ መዛሙርቱ ላይ ያስተምራሉ።
እሳቸው ያደጉት ከኔ ጋራ በጉባኤ ቤት ነው፣ አብረን የኖር ነው። የእሳቸው ልዩ የሚያደርገው ያን ቦታ አሁን እሳቸው የሚያስተምሩበትን እኔ ከ84 እስከ 86 ዓመተ ምህረት ከየኔታ ሲራክ ዜማ ተምሬበታለሁ። ክቡር ስራ አስኪያጅ እንደሚያውቁት እዛ ቦታ ላይ ሌሎቹ እንኳን እንደዚያ ለመስራት ቦታውንም ለማፍረስ ከባድ ነው። ተራና ነው፣ ገደል ስር ነው። በሚገርም ሁኔታ የሰንበት ትምህርት ቤት የደብረ ታቦር ዩኒቨርሲቲ ተማሪዎች፣ የፈቀደ ጊዜ ኮሌጅ ተማሪዎች ጧት ከትምህርታቸው በፊት እየሄዱ እየቆፈሩ አፈር እየተሸከሙ አደላድረው ላይ ሁሉ ሰር ያሰሩት። ይሄ ጉባኤ ከተመሰረተ በኋላ ምን ፈተናዎች፣ ምን በጎ ስራዎች ተሰሩ፣ ምን ፈተናዎች ገጠሙ የሚሉትን እና ወደፊት ያሉንን ሐሳቦች ጉባኤውም የመዘጋጀቱ ዋና ምክንያት ምን እንደሆነ እኔም እገልጻለሁ፣ ሌሎችም አባቶች የሚገልጹ ይሆናል ማለት ነው። ጉባኤቱ 2011 የካቲት 25 ቀን በይፋ በጸሎተ ወንጌል አባቶች የሀገረ ስብከቱና የደብሩ ሊቃውንት ተሰብስበው ጸሎት ተደርጎ በይፋ አንድ ትልቅ ዛፍ ስር የተከፈተ መሆኑ ያው ይታወቃል። በዚያ ዛፍ ስር ማስተማር ስንጀምር ብዙ ችግሮች አጋጥመውን ነበር። ማለት ዛፉ ላይ ጦጣዎች ይኖራሉ። የፀሐይ ብርሃን መጥቶ መጽሐፋችን ላይ ያርፋል። ዓይን የመጎዳትና ሌሎችም ችግሮች ሲያጋጥሙ ወደ መቃብር ቤት ያንን ጉባኤ ወስደን አንድ መቃብር ቤት ውስጥ እናስኬድ ነበረ። ለረጅም ጊዜ በዚያ መቃብር ቤት ቆይተናል። ያ መቃብር ቤት የመጨረሻው አንደርግራውንድ ስለነበር ትንሽ የጤና እክል እያጋጠመ መስኮትን በርም ያን ያህል ነፋሻ ስላልነበረ በዚያ ውስጥ የተወሰነ ጊዜ ለአመታት የተወሰነ ብቻ ባይባል ለ3-4 ዓመታት በዚያ ውስጥ ቆይተናል። ከዚያ በኋላ የተለያዩ አማራጮችን ደቀ መዛሙርቱ እየታመሙ ስንቸገር የተለያዩ አማራጮችን እንጠቀም ነበረ። አንድ ጊዜ በሰንበት ትምህርት ቤት፣ ሌላ ጊዜ በግቢ ጉባኤያት አዳራሽ፣ እንዲህ እያልን ከቆየን በኋላ አንድ ሀሳብ በተቋቋሙ ኮሚቴዎች ጋር አሰብን። እሱ ያሰብነው ሀሳብ ምንድን ነው? በዚያ ጊዜ ክቡር ስራ አስኪያጃችን የኮሚቴው ሰብሳቢ ሆነው በብፁዕ አባታችን አቡነ ሚካኤል መሪነት በሀገረ ስብከቱም የተለያዩ ክፍላት ኃላፊዎች አሰባሳቢነት ወይም አመራር ሰጭነት ሌሎቹም የአካባቢው ምዕመናን ኮሚቴ ሆነው ስራ እንጀምር ብለው ስናስብ ስራውን በ3 ክፍል መድበን ለመስራት ጀመርን ማለት ነው። የትምህርት ቤት የጉባኤ ቤት ጉዳይ በጣም መሰረታዊ ጉዳይ ነው። እንደምናውቀው የቤተክርስቲያን አገልጋዮች፣ አባቶች፣ መምህራን ቤተክርስቲያንን አገልግሎቷን ሁለንተናዋን የሚመሩት አባቶች የሚወጡት ከጉባኤ ቤት ነው። ይሄ የታወቀ ነገር ነው እና በቤተክርስቲያን ታሪክም እንደሚታወቀው የቤተክርስቲያን ትምህርት ቤቶች፣ ጉባኤ ቤቶች ሲጠነክሩ ቤተክርስቲያን በዛው ልክ ትጠነክራለች። ትምህርት ቤቶች፣ ጉባኤ ቤቶች ደግሞ እክል ሲገጥማቸውና በዛው መጠን ሲዳከሙ የቤተክርስቲያን አገልግሎትም በዛው ልክ ይዳከማል እና ስለ ጉባኤ ቤቶች ማሰብ፣ ጉባኤ ቤቶች ላይ መስራት ማለት የዛሬዋን ቤተክርስቲያን የነገዋን ቤተክርስቲያን ላይ መስራት ማለት ነው። ጥሩ አገልጋዮች እንዲመጡ ከፈለግን ጉባኤ ቤት ላይ አስበን መስራት የግድ ነው። 2013 ሰኔ ላይ ነው መሰረት ጀምረን መስራት ጀምረን ነው። በ3 ክፍል ስንጀምር አንደኛው የትርጓሜ ደቀ መዛሙርት የሚማሩበት የመጀመሪያው ክፍል የሚባል ስራ ጀመር። ይሄ በአንድ ጊዜ ከ300 በላይ ደቀ መዛሙርትን ሊያስተናግድ የሚችል ዶርምተሪ በተደራራቢ አልጋ ሲሆን ማለት ነው። በተደራራቢ ካልሆነ ደግሞ 150። እሱን መሰረቱን ጀመርን። ከዚያ እንደገና ሁለገብ አዳራሽ፣ ይሄ በኤል ሼፕ መልክ የተሰራ ነው። ሁለገብ አዳራሽ ደግሞ ላይብረሪ ያለው፣ ዲጂታል ላይብረሪ ያለው፣ ሙዚየም ያለው፣ ሙዚየም ቤት ማለት ነው። እንዲሁም ስቱዲዮ ያለው፣ መመገቢያ አዳራሽ ለደቀ መዛሙርቱ ያለው፣ በተለይ ደግሞ ዋናው የጉባኤ ማስኬጃው እሱ ላይ ስለሆነ 2 አዳራሽ በአንድ ጊዜ 2 ጉባኤ ሊያስኬድ የሚችል ይህንን ሁለገብ አዳራሽ እየሰራን ይህን አሁን ላይ ወደ ማጠናቀቁ ደርሰን እንገኛለን። በባለሙያዎቹ ሲገለጥ ወደ 90% እንደደረሰ ይገለጣል ማለት ነው። እና አሁን ብታዩት እውነት ለመናገር እጅግ የሚያስቀና ነውና እንደዚህ ላለው ጉባኤ ትብብር ማድረግ ዋናው ዓላማ ከዛ ቦታ ላይ ብቻ ሳይሆን ስለ አንድ አጥቢያ ጉዳይ አይደለም የምንነጋገረው፣ ወይም ስለ አንድ ደቡብ ጎንደር ሀገረ ስብከት አይደለም። 3 ዋና ዋና ነገሮች አሉ። አንደኛው ታሪክን ማዘከር ነው። ያ ቦታ እንደምታውቁት ቁስጥንጥንያስ ሰኮነ ኢትዮጵያ ወኒቅያ ደብረ ታቦር ነው ተብሎ
በጊዜው የተደረገ ቅኔ ያለ ንጉሡ አጼ ቴዎድሮስ ሊቀ ጳጳሱ አቡነ ሰላማ በነበሩበት ጉባኤው ተደረገ። ቅባቶች ሃይማኖታዊ መልስ አላገኝም። የቅኔው ሊቅ ደግሞ ልክ ወደዚያ ሄዶ የ325ን የጉባኤ ኒቅያን የ381ን የጉባኤ ቁስጥንጥንያን አዘክሮ ከዛሬ ጀምሮ አለ ቁስጥንጥንያ ሰኮነት ኢትዮጵያ ወኒቅያ ደብረ ታቦር ነው። ቁስጥንጥንያ ኢትዮጵያን ሆነች፣ ደብረ ታቦር ምን ነው ኒቅያን ሆነች ብሎ ቅኔ የተቀኘበት ታላቅ ቦታ ነው። ስለዚህ ከዚህ አንፃር ታሪክን በዚህ እናዘክርበታለን። ለወደፊቱም እንደ ቅባት እንደ ጸጋ ሌሎችም አሁን ያሉት ሃይማኖቶች ሁሉ ሃይማኖት ተከታዮች ሁሉ መብታቸው እንዳለ ሆኖ ነገር ግን የኦርቶዶክስ ተዋሕዶ ሃይማኖትን ያላግባብ እንዳይተቹ እንዳይነቅፉ እንደነዚህ ያሉ ሊቃውንት ለማፍራት ይህን ጉባኤ ቤት ማጠናከር ከሁላችንም የሚጠበቅ ነው። በሁለተኛ ደረጃ ያሰብነው ኢንተርናሽናል ስኮለርሺፕ ወይም ዓለም አቀፍ የትምህርት ማዕከል ነው። ይሄ ዓለም አቀፍ የትምህርት ማዕከል የሚባለው ተቋም ከተለያዩ ሀገራት ወይም ዓለማት እያመጣን ደቀ መዛሙርትን አስተምረን ለክህነት ለእውቀት አብቅተን የምንልክበት ተቋም ነው የሚሆነው ማለት ነው። እሱን መሰረቱን አውጥተናል። ይሄ ዓለም አቀፍ የትምህርት ማዕከል ሲጠናቀቅ የሚሰጠው አገልግሎት እነዚህ ደቀ መዛሙርት መጥተው ይማሩበታል። አባቶች ታላላቅ ከሊቃነ ጳጳሳት ጀምሮ እንግዶች ሲመጡ የሚያርፉበት ክፍል አለው። ከዚያ ባሻገር የምስክር ጉባኤያት ማለት የተለያየ የዜማ አይነቶች ማለት የድጓ፣ የዝማሬ መዋሥዕት፣ የቅዳሴ፣ የአቋቋም ተማሪዎች፣ የቅኔ ተማሪዎች ወደ መምህርነት ሲያድጉ ሊመረቁ የ3 ወር ወይም የ4 ወር ቆይታ ሲቀራቸው ከኛ አምጥተን ያንን የተማሩትን መልሰው በመጽሐፍ ቅኝት ወይም ከመጽሐፍ ቅዱስ ጋር አገናዝበው በሄዱበት ሁሉ ሰባኪ እንዲሆኑ ሊያስችል የሚችል የስልጠና ማዕከልም አለው። ከቤኒሻንጉል ሳይቀር ደቀ መዛሙርት ሄደው ትርጓሜ እየተማሩ ያሉበት ሰዓት ነው። ነገ ደግሞ ጭራሽ ከየሀገራቱ እንደውም ከኔታ ጋር በሌላ መንገድ እያወራን ነበርና ደቀ መዛሙርት ከዓለም አቀፍ ሲመጡ እንዴት ነው የሚማሩ ሲባል ማዕከላዊ ቋንቋ የሚችል ሰው ጭምር ኖሮ ትርጓሜውን የትኛውም ቻይንኛ ይሁን ህንድኛ ይሁን ኤኒ የሚችለው ቋንቋ ኖሮ ግን ያንን ቋንቋ በማዕከላዊ ቋንቋ ተምሮ የትርጓሜ መምህር ማፍራት ለቤተ ክርስቲያን ተደራሽ መሆን እስከዚህ ድረስ ነው የታሰበውና ሌሎች መምህራን የጠቀሷቸውን ሐሳቦች በሙሉ አልደግማቸውም። ይህንን ሐሳብ ለማካሄድ ግን በመላው ዓለም ያለን ኦርቶዶክሳውያን ይመለከተናል። አለዛ በአጋጣሚ ወይም ሌሎች የሰሩትን ከመቀበል ግዴታ ላይ መውደቃችን የግድ ነው። እኛ አስበን ካልሰራን ዲያብሎስም ይሰራል፣ ክፎችም ይሰራሉ እና ሌሎች እንዳይሰሩ መከልከል አንችልም። እኛ ጥሩ በመስራት ጥሩ ስራ ክፉን እንዲያሸንፈው ማድረግ ነው የምንችለው። እግዚአብሔር እንደምናውቀው ዲያብሎስንም ኃይሉን ቢገታውም ጨርሶ ግን አልታሰረም። ፈተናው ሁሉ ነገር አለና ሌሎች የሚበርዘውን ለሰዎች የማይጠቅመውን ነገር እየሰሩ እኛ ደግሞ ያንን ክፉን የሚያርሙ ወደ መልካም የሚለውጡ ሰዎችን ወደ እግዚአብሔር የሚያቀርቡ መምህራን ላይ ቤተክርስቲያንን ዘመኑን ተረድተው በሚገባ ወደ ኋላም ተመልክተው ከታሪክ ወደፊትም ደግሞ አሻግረው ተመልክተው ዛሬም ያለውን ተረድተው ምዕመናንን የሚያገለግሉ ቤተክርስቲያንን የሚመሩ ሰዎችን አስበን ከጉባኤ ቤት ካላዘጋጀን በተለይ ደግሞ እየመጣ ያለው ጊዜ ምናልባት ከዛሬውም ሊከብድም ይችላል አስበን ካልሰራን። አሁን በጥቅምት 16 የሚካሄደው ጉባኤ ይሄንን ህንፃ አስጨርሶ ወደ ስራ ለማድረስ ያስችል ዘንድ የታሰበ ነው። በዚህም ህንፃ ውስጥ ወጪ ተብሎ የታሰበው የገንዘብ መጠን 72 ሚሊዮን የኢትዮጵያ ብር ነው። ይሄንን እንግዲህ ጥቅምት 16 በጊዮን ሆቴል በአካል 9 ሰዓት ተኩል ጀምሮ እስከ 1 ሰዓት ተኩል ይህንን ቀጥታ ደግሞ በቨርቹዋል ለዓለም አቀፉ ማህበረሰብ የቤተክርስቲያን ጉዳዩ ለሆነ ሁሉ የምናደርስ ሲሆን ሁሉም ምዕመን ሁሉም የቤተክርስቲያን አካል በባለቤትነት በየትኛውም ዓለም ያለ የቤተክርስቲያኗ አካል ልጄ ሄዶ ይማርበታል እኔም ጥናትና ምርምር አድርግበታለሁ ብሎ የሚያስበው ተቋም እንደመሆኑ ሊያግዘን ይገባል ማለት ነው። ምናልባትም በዚህ 7 ዓመት ውስጥ እንግዲህ 2011 ነው የተጀመረው፣ አሁን 7 ዓመቱ ነው።
ምን ፈተናዎች ደርሰዋል ወይም ምን ችግሮች ነበሩ የሚለውንም በትንሹ ዳሰስ ማድረግ ተገቢ ነውና እንግዲህ ስንጀምር በጀትም ምንም አልነበረውም። ሰውና ሰው ብቻ ነው የተሰበሰበው። ስለዚህ በእውነት ለመናገር አይናችን እያየ ደቀ መዛሙርቱ 3 ቀን እህል ሳይበሉ የቆዩበትን ጊዜ በተለያዩ ሚዲያዎችም ከዚህ በፊት ገልጫለሁኝ። እሁድ ማታ የበሉ ረቡዕ ምሳቸውን የበሉበትን አጋጣሚ እናስታውሳለን። በዚህ ቦታ ላይ 3 ነገሮች ዋና ናቸው ብያለሁ። ታሪክን ማዘከር፣ ሁለተኛው ደግሞ የሚሰጠው አንድ የመጽሐፍ ትምህርት ብቻ አይደለም። ቅድም እሳቸው ሲናገሩት በጣም የገባኝ አንዱ ትልቁ ነገር ሀገረ ስብከቱ በኢትዮጵያ ካሉት ከ55 ከሚበልጡት ሀገረ ስብከቶች በድጓ መምህራን አንደኛ ነው። ድጓ ተምረዋል፣ አቋቋም ተምረዋል። ነገር ግን የሚዘምሩትን ያን የመሰለ ድጓ በትርጓሜ ሳያስረዱን ብዙዎች ያለፉ አባቶች አሉ። አሁን ግን ይህ ጉባኤ ቤት ተስፋፋ ማለት የድጓ ተማሪ ሁሉ ቤተልሔም ከመሄዱ አስቀድሞ ስልጠና ይወስድበታል። ድጓ በመጽሐፍ ቅዱስ እንዴት ነው? መጽሐፍ ቅዱስ በድጓ እንዴት ነው? እውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ትምህርት ከመጽሐፍ ቅዱስ የወጣ ነው ወይ? ስርዓተ ማኅሌቷ፣ ጸሎተ ቅዳሴ ሁሉ ከመጽሐፍ ቅዱስ የወጣ ነው ወይ ብለው ለሚጠይቁት ሁሉ እዚያ ጉባኤ ቤት ላይ ሙሉ መልሱ ይገኛል። በዜማ የተማሩትን በትርጓሜ ሲማሩት እንዴት ሊጣፍጥ እንደሚችል የሚያውቁ ሊቃውንት ያውቁታል። ሶስተኛ የሀገርን አንድነት መፍጠር ነው። እዚያ ቦታ ላይ ከዚያ ተነስተን ወደዚህ እንደደረስ ምናልባትም አሁን የደረስንበትን ማስተሳሰብ ከዚህ ሁሉ ትዕግስት በኋላ ያመጣ ነው እንደሆነ እንድትረዱልን ለማለት ነው። ምናልባትም ሌላው ያሉበት ቦታ ደብረ ታቦር ነው። ደብረ ታቦር ደግሞ ቀዝቃዛ ነው። ቤት ደግሞ የለንም ነበር። ከዚህ አንጻር በጣም እጅግ አስቸጋሪ የሆኑ የጤና እክሎች ያጋጥሙ ነበረ። ማለት አንደርግራውንድ ነው ያለንበት፣ አየር ማስገቢያም ማስወጫም የለውም እና ክረምት ሲመጣ በአንድ ቀን 5 ተማሪዎች የታመሙበትን አጋጣሚ አስታውሳለሁ። 2011 ሰኔ ላይ የታመመ ደቀ መዝሙር እስካሁን ድረስ በየጸበሉ እየዞረ ያልተመለሰልኝ ደቀ መዝሙር አለ። ይህንን በአካል በቅርበት የሚያውቁ ያውቁታል። እና ቤቱ አስፈላጊ የሆነው ለዚህ ነው። ሌላው በየጊዜው ሲታመሙ ማሳከም እንኳን አለመቻላችን በእውነት ለመናገር እና የንታ በጻ በእውነቱ ይህን ሁሉ አስበው ጉባኤ ቤት እንዲህ ባለ እንግዲህ ቅድም እንደሰማ ነው ከእንደዛ አይነት ሁኔታ ወጥተው እዚህ ደረጃ ደርሶ በእውነቱ በዚህ ደረጃ ላይ ተሳተፉ ብለው መጥራታቸው ትልቅ ለኛ የበረከት እድል ነው። በእውነቱ እነሱ እንግዲህ ያለፉበትን ሁኔታ አይተናል። ሲነገር ቀላል ነው። 10 ዓመት 3 ዓመት እንደዚህ ሲባል በጣም ቀላል ነው። ላለፈበት ግን በጣም እንግዲህ ያለፈበት ነው የሚያውቀው እና በዚህ ሁኔታ ላይ የቀረበው ግብዣ እኔ እድል ነው። እንዲህ አይነት ነገሮች እድሎች ናቸው፣ ኦፖርቹኒቲዎች ናቸው። የሚጠቅም ነገር ላይ ገንዘብን ማዋል መታደል ነው። ምናልባት የምናወጣው የተወሰነ ገንዘብ ብናወጣውም ባናወጣውም በኑሯችን ላይ ብዙ ነገር ላይቀይር ይችላል። ብንቆጥበውም ኑሯችንን ያን ያክል ላያሻሽል፣ ብንሰጠውም ያን ያክል ላይቀንስ ይችላል። ግን እንዲህ አይነት ነገር ላይ ስናውለው ግን ተሰባስቦ የሚሰራው ስራ ግን አገርን ታሪክን ሊቀይር ይችላል ይቀይራልም እና በጎ ዕድል ነው የቀረበልን። እንደሚታወቀው ትምህርት ቤት ላይ እውቀት ላይ መስራት በጣም ወሳኝ ነገር ነው። ይሄ ሁልጊዜ የምንለው የሚታወቅም ነገር ነው። ይሄ ቤትን ከመስራት በላይ ነው። አብያተ ክርስቲያናትን፣ ህንጻ ቤተ መቅደስን፣ ካቴድራሎችን ከመገንባት በላይ ነው። ትውልድን መገንባት የተገነባ ትውልድ ሲኖር አብያተ ክርስቲያናት ለመገንባት ምናልባትም አመታት የሚፈጁት በወራት ሊያልቁ ይችላሉ። ትውልዱን ካልገነባ ነው ግን አመታት የደከምንባቸው ህንጻ አብያተ ክርስቲያናት መጋዘን ሊሆኑ ይችላሉ። ምናየው ነው በሌላው ዓለም አሁን እየገዛናቸው የምንገባባቸው ቤተ መቅደስ ምንላቸው በሙሉ እንደ ደስታ ቆጥረ ነው ማለት እኛ ስለገዛ ነው ደስ ብሎን ልናጨበጭብ እንችላለን። በሌላ መልክ ግን የትውልድ ምክነት ምን ያህል ትውልዱ መካነ አእምሮ እንደሆነ ወላጆች ምን ያህል ስራ እንዳልሰሩ ጭምር ማሳያ ነው። ያ ትውልድ በዚያ መልክ ከመከነ እኛም ጋር እየተሰራብን ያለው ስራ ምናልባት እንደው ለሚዲያው በ1% ቢሆን ቀረብላለሁና አየዋለሁ። ይህንን አሁን የጀመረው ምክነት በዚህ ልክ ከቀጠለ በእርግጠኝነት ቀጣዩ መካን ነው የሚሆነው። በመጽሐፍ ትምህርት ቤቱ ላይ የተለያዩ ስራዎችን እንሰራባቸዋለን። ለምሳሌ የተለያየ ቋንቋ ተናጋሪ 21 ልጆችን አመተን አስተምረናል። ለዲቁና አብቅተንም ወደ ቦታቸው ልከናል። አሁንም በየቦታቸው አገልግሎት እየሰጡ ይገኛሉ። 21 ልጆች ምናልባትም 21 ቋንቋ እንዲናገሩ ተደርገው የተሰሩ ናቸው። ከሚናገሩ የተሰበሰቡ ናቸውና እነዚህ ልጆች ምግብ ያስፈልጋቸዋል፣ ልብስ ያስፈልጋቸዋል፣ መጽሐፍ መግዛት ነበረባቸው። ይታመማሉ። መታከም አይቻልም፣ ማሳከም አይቻልም። ይህ አይነት
የመጣንበት ጉዞ ነበረ። የታሰበው አሁን ቁጥሩን ስላልገለጹት ነው እንጂ ከ150 ከተሞች 150 ደቀ መዛሙርትን ሲቀጥል ደግሞ 318 ማድረስ ነው። በሂደት እንደዚህ ያለው ነገራችን ላይ ያ ማለት በአንድ ሀገረ ስብከት በአንድ ከተማ ላይ 318 የመጽሐፍ ተማሪን ማስተማር ማለት ለመላ ኢትዮጵያ ይበቃል። ምክንያቱም የመጽሐፍ ተማሪ በአንድ አጥቢያ ብቻ አይወሰንም። ይወሰናል ካላችሁ አይወሰንም። ምቹ ሁኔታው 3 ነው። አንዱ ትልቁ ምቹ ሁኔታው እዛ ቦታ ላይ ጉባኤ ቤቱን ማስፋፋቱ ምንድነው ካላችሁኝ በትክክል ስለማውቀው የሀገረ ስብከቱ ህዝብ እንደ ሌሎች አህጉረ ስብከት ህዝበ ክርስቲያኖች ከ1485 ዓመት በላይ ካብነት ተማሪ ጋራ ህይወቱ የተዋሃደ ነው። ከቅዱስ ያሬድ ጀምረን ብንነሳ ከቅዱስ ያሬድ ጀምሮ እስካሁን ድረስ የዝማሬ መዋሥዕት መምህራን 46 ናቸው። አሁን እስካሉት እስከ የኔታ መጋቤ ብርሃናት ፈንታ ድረስ ጣና ቂርቆስ ይታወቃል የቅዱስ ያሬድ ድጓ ያለበት። ስለዚህ ቅዱስ ያሬድ ድጓም ያስተማርበት ዝማሬ መዋሥዕትም ያስተማርበት ከዚያን ጊዜ ጀምሮ ህዝበ ክርስቲያኑ የሚመጣውን ተማሪ ሁሉ እንደ ልጅ አድርጎ የሚያስተምርበት ከዚህ መጣ ሳይባል ሊማር የመጣ ተማሪው ሁሉ በእንተ ስማ ለማርያም ብሎ ሲለምን ሁሉም ሰው ያለውን እየዘከረ የሚያስተምርበት እጅግ አስፈላጊ የሆነ መላ ኢትዮጵያውያንን ሊያሰባስብ አንድ ሊያደርግ የሚችል ጉባኤ ቤት እንኳን ረዳት አግኝቶ ጉባኤ ቤቱ ዓለም አቀፍ ግንዛቤ አግኝቶ ይቀርና ብቻቸውን እንኳን ወደ ለመናገር ከቤንሻንጉል ጉሙዝ እዚህ ደቡብ ክልል ጌዲዮ ኦሮሚያ ክልል እስካሁን ድረስ መጽሐፍ እየተማሩ ሄደው ከሀገራቸው ወንጌል ሲያስተምሩ ማየት ይሄ እንደ ቀላል የሚታይ ነገር አይደለምና ሁለተኛው እንዳልኳችሁ የህዝበ ክርስቲያኑ ከተማሪ ጋር ያለው አንድነት የጠነከረ ነው። 100 ዓመት አይደለም 1000 ዓመት አይደለም ባነበብኩት ታሪክ ተናግሬያለሁ። ይህን ሁሉ ግምት ውስጥ በማስገባት ለዚህ ታላቅ ጉባኤ ቤት ጥቅምት 16 ልክ ከቀኑ 9 ሰዓት ተኩል በግዮን ሆቴል በሚካሄደው ዓለም አቀፍ ጉባኤ ተገኝታችሁ የበኩላችሁን አስተዋጽኦ እንድታደርጉ የበኩላችን አስተዋጽኦ እንድናደርግ እኔም ተምሬ ባደኩባት ጉባኤ ቤት ስም መልእክቴን አስተላልፋለሁ። ከዚህ አንፃር በእውነት ሁሉም ሰው እንዲረዳልን የምንፈልገው ነው ማለት ነውና ከዚህ በላይ እንግዲህ ምግባቸው ምናቸው አሁን የገነባነው መኖሪያ ህንፃ ነው፣ የገቢ ማስገኛ አይደለም። ስለዚህ ሁለተኛው ኢንተርናሽናል ስኮለርሺፕ ነው ስል ሶስተኛው የገቢ ማስገኛ የሚሆን ነው። ከዚህ አንፃር ችግሮቹን በዚህ ልክ አብረውን ደግሞ ግን ችግሩን ይዘን ቁጭ እንዳንል ደግሞ ስራን በጎን እየሰራን እዚህ አድርሰናል። አሁን ሁለተኛውን ፌዝ ለመስራት ነው ወደ እናንተ የመጣ ነው። ስለዚህ ሁላችሁም ርብርብ እንድታደርጉና ቤተክርስቲያኗ በዓለም የሌሉ የኢትዮጵያ ቤተክርስቲያን ልታስተምራቸው የምትችላቸው የሚቆጠሩ ብዙ ሀብታት አሉ። ለምሳሌ አቋቋም፣ ድጓ ወይም የዜማ ቅኔ እነዚህ የሚባሉ በሌላ ዓለም ባህታ ቤተክርስቲያናት እንኳን የማይገኙ ናቸው። ስለዚህ የዚህ ሙያ ባለቤት የሆነች ቤተክርስቲያን ለዓለም አቀፉ ማህበረሰብ ማስተማር መቻል አለባት። ጠርታ ዓለም አቀፉ ማህበረሰብ እንዲማር ማድረግ አለባት። እንኳን ትውልደ ኢትዮጵያን በዓለም ተሰራጭተው ይያሉ። ስለዚህ በዓለም ያላችሁ ትውልደ ኢትዮጵያውያን ክርስቲያኖች እንዲሁም ደግሞ ክርስቲያኖች የሆናችሁ የኦርቶዶክስ ተዋሕዶ እምነት ተከታዮች የሆናችሁ የትኛውም ዜጋ ሁኑ አንድ ማይከል ኑሯችሁ የምትማሩበት ደብረ ታቦር ላይ እንገነባለን ብለን ስናስብ ለሁላችሁም ታሳቢ የተደረገ ስለሆነ ልጆቻችሁ በቤተ ክርስቲያን በሀገር ፍቅር እንዲያድጉ በሰው ፍቅር ልቡናቸው ጸንቶ እንዲኖር እግዚአብሔርን እንዲወዱ እንዲያገለግሉት ለማድረግ የታሰበ ተቋም ስለሆነ ሁላችሁንም የሚመለከት ስለሆነ ነገ በጥቅምት 16 በግዮን ሆቴል ላይ በሚካሄደው ጉባኤ ላይ በአካል የምትገኙ በባለቤትነት በክብር ተገኝታችሁልን ሐሳባችሁንም ገንዘባችሁንም ሰጣችሁን ስራው እንዲያልቅ በአካል የማትገኙ ደግሞ በቨርቹዋሉ ዓለም ስለምናገኛችሁ እናንተ ማስባችሁበት ገብታችሁልን የዚሁ ስራ ታሪካዊ ስራ ባለቤቶች እንድትሆኑ በይዘቱም በቤተክርስቲያናችን እስካሁን እምብዛም የሌለ ተቋም ስለሆነ የዚህ ታሪክ ባለቤቶች እንድትሆኑ ጉባኤ ቤታችን እንዲሁም እኛም ሁላችን ጥሪያችን ያስተላልፋል። ሌሎች ሐሳባቸውን ለማድረስ አርቀው የሚሰሩ ከሆነ እኛ ደግሞ በጎ የሆነውን ሰዎችን ወደ እግዚአብሔር የሚያደርሰውን ያልተበረዘውን ንጹህ ወንጌል ተንኮል ሌላ ዓላማ ኮንስፓይረሲ የሌለበትን የህይወት ቃል የሚያደርሱ ሰዎችን ማፍራት ግዴታችን ነው። በእውነት
እንደሚታወቀው ጌታችንን መጀመሪያ 3 ዓመት የደከመው በማስተማር ነው እና ዛሬ የምናስተምራቸው ናቸው ነገ እኛን የሚመሩን እኛን የሚያስተምሩን እኛን የሚባርኩን ሰዎች የሚሆኑት እና ዛሬ አስበን ካልሰራን ነገ በሚሆነው ማመረር የለብንም። በቂ የሰው ኃይል መጥቶ ደግሞ በወቅቱ በዜማውም በቅዳሴውም ሙሉ አገልጋይ ሆኖ እንዲወጡ ነው። አንዱ ብቻ ሳይሆን ማለት ነው እያደረገነ ጉባኤ ቤቱ ያስመርቃል። ይሄ የተጀመረ ህንጻ የሁሉም ሀብት ስለሆነ የሁሉም ሀብት ሆኖ ነው ከዚህም የደረሰና የጉባኤ ቤት አስፈላጊው ድጋፍ ተደርጎ እንዲጠናቀቅ በደቡብ ጎንደር ሀገረ ስብከት ጽሕፈት ቤት ስም ያው ጥሪ አቀርባለሁ። በየአድባራቱ ያለን መምህራን፣ አስተዳዳሪዎች፣ አገልጋዮችም ጭምር ይመለከተናል። ቢያንስ የአንዳንድ ደቀ መዝሙር ደብረ ታቦር ደብረ ልዑላን መድኃኔ ዓለም አፋርኛ የሚችል ሶማሊኛ የሚችል ጉምዝኛ የሚችል ቤንችኛ የሚችል ልጅ እኔ ያስተምራለሁ ብለን የአንዳንድ ተማሪ በጀት ጭምር ይመለከተናል። ስለዚህ ይህንን ሁሉ ለማከናወን ግን የመግቢያ መርሃ ግብሩ የነሱ የእውነቱን ለመናገር የሥራ ማጠናቀቂያ ለኛ ግን የሥራ የመጀመሪያ ቀን ተብሎ የተነገረን ጥቅምት 16 ከቀኑ 9 ሰዓት ግዮን ሆቴል ላይ ጥሪ ተደርጎልናል። ሌሎችም ሚዲያዎች በሙሉ ዩቲዩበሮች፣ ቲክቶከሮች ሁላችሁም በዚያ ቀን ተገኝተን ድርሻችን እንድንወጣ በቤተክርስቲያን ስም መልእክቴን ማስተላለፍ ፈልጋለሁ። እንዲሁ በዘፈቀደ የሚሆነውን ከመቀበል ባሻገር መስራት ይኖርብናል እና በእውነቱ የእንታ መምህራን በጽሐ እየሰሩ ያሉት ነገር በጣም አርቆ አሳቢነት ያለበት ነው። ለግላቸው አይደለም። እንደ ማንኛውም እኮ ምናልባት የሚመጣውን እያስተማሩ ከዛ ባሻገር የጤናም የብዙ ነገር ምቾት እንደሌላቸው እናውቃለን። ስለዚህ ምን አስጨነቀ ብለው መኖር ይችላሉ። ይሄን ያክል በአካባቢ ያሉትን የዜማ ሊቃውንት አሰልጥኖ ያን በዜማ የሚያውቁትን በደንብ አድርገው አሳምረው ከነጣም ዜማ ማጣፈጫ ነው እንደሚታወቀው ያን ከነማጣፈጫው የሚያውቁትን ወንጌል ደግሞ በሚገባ ሐሳቡን ተረድተው እንዲያስተምሩ የሚያደርግ ከሌሎች ከሩቅ ቦታዎችም ሰባኪያነ ወንጌል እንደልብ ከማይገኙበት የቤተክርስቲያን መምህራን እንደልብ ከማይገኙበት እየተቀበሉ በልዩ ልዩ ቋንቋ የሚያስተምሩ ሰዎችን እየተቀበሉ አሰልጥኖ መላክ ይሄ ሁሉ ለነገዋ ቤተክርስቲያን ከመጨነቅ የሚመጣ ነው እና እንዲህ ያለ ለቤተክርስቲያን የሚያስብ ዘመንን አሻግሮ የሚመለከት ሰው ሲገኝ የሚያሰራ የሚያስተባብር ሰው ሲገኝ በዚህ መንገድ በእውነቱ በሚቻለው መንገድ መሳተፍ የማይገኝ እድል ነው። ለትውልድ ነው የሚጨነቁት ለማንም ማለት ነው ለግላቸው አይደለም እና ለነገው ትውልድ ዛሬ ማሰብ ግዴታችን ነው። አለዛ የሚሆነውን ከመቀበል ውጪ ሳንሰራ ብናማረር ትርጉም አይኖረውም እና እውነቱን ለመናገር እግዚአብሔር ይመስገን አሁን ነባራዊ ጉባኤ ቤቶቻችን እንዳሉ ሆነው ደግሞ በዛ ላይ የበለጠ ሐዋርያዊ ተልእኮን ሊፈጽሙ የሚችሉ ወንድሞችን ደቀ መዛሙርቱን ከየቦታው እየተቀበሉ እያሰቡ እንዲህ ባለ ሁኔታ አስበው የሚሰሩ መምህራን ወንድሞቻችን አባቶቻችን እየመጡልን ስለሆነ እግዚአብሔርን እናመሰግነዋለን። በእውነቱ ጥሩ ተስፋዎች አሉ። አሁን በጣም ከጉባኤ ቤት ብዙ ደስ የሚሉ በጣም የሚያስጎመጁ ተስፋዎችን እያየን ነውና የእንታ መምህራን በጽሐ ከነዚህ ወንድሞቻችን አባቶቻችን አንዱ ናቸው። እንግዲህ እሳቸው ተጨንቀው ከዛ ከመቃብር ቤት ከዛፍ ስር አንስተው እዚህ አድርሰው በጣም ወደ መጨረሻ ወደ 11ኛው ሰዓት ላይ ነው ተሳተፉ ያሉትና እንዲህ ባለው ታላቅ በረከት የነገዋን ቤተክርስቲያን አባቶች አገልጋዮች ሊያፈራ የሚችል ዘመንን አሻግረው የሚመለከቱ ዘመኑን የተረዱ የዋጁ በቋንቋው በመረዳቱም እንዲህ ያሉ አገልጋዮችን የሚያፈራ ትልቅ ተቋም ነውና እየተገነባ ያለው በዚህ መሳተፍ እድል ነው በእውነቱ እና የእንታ በጽሐ እየሰጡን ያለው ይህንን እድል ነው። በያለንበት ሆነን ነጋዴውም እየነገደ ሌላውም በየስራ ያለው ቢሮ የሚሰራው ያንን ሁሉ ስራውን እየሰራ ግን ደግሞ ከዛ ባለው እንዲህ ባለው የእንታ በጽሐ በጀመሩት ፕሮጀክት ጉባኤ መሳተፍ በጣም ትልቅ እድል የማይገኝ እድል ስለሆነ በዚህ እድል እንድንጠቀም በእግዚአብሔር ስም እኔም በጉባኤ ቤት ስም ማሳሰብ ጥሪውን ማቅረብ እፈልጋለሁ። ጥቅምት 16 እንደተነገረው በቅርብ ያላችሁ የተጠራችሁ በአክብሮት ተገኝታችሁ በገንዘባችሁ በሀብታችሁ በርቀት ያላችሁ ደግሞ በቨርቹዋልና በመሳሰለው መንገድ ይህንን ጉባኤ ቤት አብረን እንድንሰራ በእግዚአብሔር ስም እኔም ጥሪዬን አቀርባለሁ። እግዚአብሔር ይስጥልኝ። ጸባኦት አምላክ